ሄሎ እንኳን ወደ ስፒክ ቦልድ አካዳሚ በሰላም መጣችሁ። እንግዲህ ይሄን ፕሮግራም ጆይን ስታደርጉ በሁለት መንገድ ጆይን ማድረግ ትችላላችሁ። የመጀመሪያው ባላችሁበት ሆናችሁ ስልክና ኢንተርኔት ካላችሁ ብቻ ከየትኛውም ቦታ መከታተል ይቻላል። ኢንተራክቲቭ ነው፣ ቪዲዮ ብቻ አይደለም የምትመለከቱት። እኔ እየገባሁ በሳምንት 2 ቀን ከጓደኞቻችሁ ጋር በጋራ ፕራክቲስ የምታደርጉበት የምትለማመዱበት የ6 ሳምንት ማስተር ክላስ ነው። እስኪ ከእናንተ በፊት በዚህ 6 ሳምንት ማስተር ክላስ ካለፉ ደንበኞቻችን መካከል የተወሰኑት ምን እንደሚሉ እንስማ። መጀመሪያ ወደ አሌክስ ጆይን ሳደርግ ወይም ወደ አሌክስ ስቀላቀል የሆነ መንተባተብ ለማስወገድ ብዬ ነው የገባሁት እና አንደኛው ትልቅ ኢምፕሩቭ ያደረኩበት ይሄ መንተባተብ ማስወገድ ወይም ደግሞ ይሄ ምላስ ተብታባነትን መቀነስ ነው። ሁለተኛ የሆነ በማወራበት ጊዜ ለምሳሌ የኔ ይሄ አገጭ ላይ ብዙም አይከፈትም። ያው እሱን አይደንቲፋይ ማድረግ ጋፑን ችግሩን ዜን እሱን ማስተካከል አሁን እየሰሩበት ያለ ሌሎች አሉ። ለምሳሌ ቦዲ ላንጉጅ በምናወራበት ጊዜ ይሄን አካላዊ ቋንቋ መጠቀም ላይክ እጅ ሊሆን ይችላል ወይም ደግሞ ይሄ ፋሻል ኤክስፕሬሽን ሊሆን ይችላል። እሱን መጠቀም አሁንም የዚህ ትምህርት ላይ ጆይን ካረኩበት በኋላ ሞር ያዳበርኩት አንድ ኮርስ ነው ማለት ነው። በምናወራበት ሰዓት ለምሳሌ አላስፈላጊ የሆነ ኮንተንቶችን ላይክ ለማስወገድ ያግዘናል። ለምሳሌ ከምንል ይልቅ የሆነ ዝም ብንል ዜላ አድማጮችም የሆነ የሚያስቡበት ጊዜ ይሰጣቸዋል። ዜለኛም የሆነ ኮንፊደንስ እንዳለን ያሳውቃል። ይህንንም ያው ከትምህርት በኋላ ያዳበርኩት አንድ ስኪል ነው። ኮች አለኝ ጋር ከመጣሁኝ በኋላ በብዙ የንግግር ክህሎቴን አሳድጌያለሁ። ለምሳሌ ፍርሃትን ማስወገድ በሚለው ሰዎች ምን ይሉኛል ወይም ይገመግሙኛል በሚል ሐሳብ አለመያዝ እንዳለብን አውቄበታለሁ። የማስተላለፈውን መልእክት ለሰዎች በደንብ እንዲደርስና ውጤታማ በሚያደርግ ሁኔታ የያዝኩትን ሐሳብ በትክክል መግለጽ፣ በንግግር መሃል ላይ ታሪክን ማጋራት በጣም ጠቃሚ እንደሆነ ማለትም የምናወራው ንግግር ለሰዎች በደንብ ግልጽ እንዲሆንና በትክክል እንዲረዱልን ያደርጋል ማለት ነው። ያን ኮንታክት በጣም አስፈላጊ እንደሆነ አይናቸውን እያየን የእያንዳንዱ ሰው አይን እያየንና ስማቸውን እየጠራን ባወራን መጠን ሰዎች ይበልጥ ትኩረታቸውን ወደኛ እንዲያደርጉ ያደርጋል። ያው ስብሰባ ላይ ስንመራ ከስብሰባው ቀደም ብለን 1 ቀን ሲቀረው ሊሆን ይችላል፣ 2 ቀን ሲቀረው ሊሆን ይችላል። ያንን ቦታ በደንብ ማየት፣ የሚመጡ ሰዎችን ማንነታቸው በደንብ ማወቅ እንዳለብን የአዳራሹን ወይ ደግሞ ያንን ንግግር የምናደርግበት ቦታ ላይ ገብተን ወንበሮቹን ማየት፣ ተዟዙረን ማየት፣ የተለያዩ ነገሮችን ባወቅን መጠን ያንን ንግግር በምናደርግበት ጊዜ ትኩረታችንን አንድ ላይ አድርገን ሐሳባችንን ሰብስበን ለማቅረብ ይረዳናል። ኮች ጋር ከመጣሁኝ በኋላ በብዙ ተጠቅሜያለሁኝ። ብዙ ነገሮችን እንዳውቅ አድርጎኛል። ብዙ አሁን ያልገለጽኳቸው ነገሮችን በብዙ ተጠቅሜያለሁኝ። ማለት ስመዘገብ የነበረኝና ከገባሁኝ በኋላ የነበረው ሁኔታ በጣም በሚገርም ሁኔታ ነበር። በጣም ብዙ ለውጦች ነው ያገኘነው እና ኮች ጋር ተመዝገቡ፣ ተማሩ ላለሁኝ በጣም ተጠቅሜበታለሁ። ባላችሁበት ሆናችሁ ይህን ፕሮግራም ስትከታተሉ የምታገኟቸው ነገሮች እንዳልኳችሁ የመጀመሪያ የሚሆነው 6 ሳምንት የሚቆይ የፐብሊክ ስፒኪንግ ማስተር ክላስ ነው። ምን ማለት ነው? ባላችሁበት ሆናችሁ በሳምንት 2 ቀን ስፔሲፊክ የሆነ ሰዓት ነው የሚኖረው። በሱ እየገባን ከጓደኞቻችሁ ጋር እኔም እየገባሁን ቲዮሪ ካለ ቲዮሪን ትማራላችሁ። ከዛ በኋላ ግን ሙሉ ፕራክቲስ ነው የሚሆነው ማለት ነው። እንደዚህ አይነት ፕሮግራም እኔ የእውነቴን ነው የምላችሁ፣ ፐብሊክ ስፒኪንግ ላይ ኮሚኒኬሽን ላይ ሀገራችን ላይ የትም ነው የማታገኙት። ስለማውቀው ነው። ቲዮሪ ብቻ የምትማሩበትን ፕሮግራም ሳይሆን ሪል ታይም ፊድባክ እየሰጠኋችሁ፣ ጥያቄ እየጠየቃችሁኝ፣ ጓደኞቻችሁን ፊድባክ እየሰጧችሁ፣ እርስ በርስ እየተማማራችሁ የምታሳልፏቸው ሴሽኖች ናቸው የሚሆኑት። በዚህ የ6 ሳምንት ማስተር ክላስ ውስጥ ስትገቡ የምታገኟቸው ነገሮች እኔ ራሴ መጀመሪያ ላይ ንግግር የማሻል ስጀምር ፕራክቲስ ያደረኳቸው ሞጁሎችን ነው የሚሆነው። የመጀመሪያው ሞጁል ቤዚክስ ነው። ይሄ መሪዎችም ካላችሁ ልምድ ያላችሁም ሰዎች ብትሆኑ እንዲሁም ደግሞ ገና ከስክራች የምትጀምሩ ፐብሊክ ስፒኪንግ ምንድን ነው ብላችሁ የምትጠይቁ ሰዎች ካላችሁ ሁላችሁም ሁላችሁም የምትጀምሩበት ሞጁል ቢሆን ቤዚክስ ነው። መሰረቱን ማንም ሰው መማር አለበት። ከሱ እንጀምራለን። ሁለተኛው ሞጁል ድምፅ ነው። ቮካል ፋውንዴሽንስ። መድረክ ላይ ወጣችሁ ሊሆን ይችላል፣ ከደንበኛችሁ ጋር ከአለቆቻችሁ ጋር ድምፃችሁ ወሳኝ ነው። ለምን? ሀሳባችሁን መልእክታችሁን አዝሎ የሚንቀሳቀሰው መሳሪያችሁ ድምፃችሁ ስለሆነ ብዙዎቻችሁ እንደምትቸግሩ አውቃለሁና ሁለተኛው ሞጁል ላይ ከበር የምናደርገው ቮካል ፋውንዴሽን ነው። ሶስተኛ ሞጁል ላይ ቦዲ ላንጉዌጅ። ቦዲ ላንጉዌጅ ምንድን ነው የሚል ብዙ ሰው ግራ
የሚገባም አለ። ቦዲ ላንጉዌጅ በጣም ውስብስብ የሆነ ኮንሰፕት አይደለም። ኮሚኒኬሽን ላይ 4 ዋና ዋና ነገሮች እንመለከታለን። አቀማመጣችሁ ምን መምሰል አለበት፣ ወይም አቋቋማችሁ ፕሬዘንት እያደረጋችሁ ከሆነ ቆማችሁ፣ የእጆቻችሁ አጠቃቀም ምን መምሰል አለበት፣ ፋሻል ኤክስፕሬሽናችሁ፣ የፊታችሁ አገላለጽ፣ አይ ኮንታክት እንዴት ነው ሜንቴን የምታደርጉት። እነዚህን 4 ቤዚክ የሚባሉትን የቦዲ ላንጉዌጅ ክፍሎች 3ኛ ሞጁል ላይ እንመለከታለን። 4ኛ ሞጁል እና በጣም የምወደው በተለይ መሪ ሊያውቀው ፕራክቲስ ያደረገው የሚገባ የኮሚኒኬሽን ስኪል ቢኖር ስቶሪ ቴሊንግ ነው። ታሪክ የመናገር ብቃት፣ በተለይ ማስተላለፍ የምትፈልጉትን ሀሳብ ሰዎች እንዲረዱት፣ ሰዎች ጋር ላንድ እንዲያረግ ካስፈለገ you need to have stories። ስቶሪ በጣም ኢንስፓየር ያደርጋሉ። ስቶሪ ኢሞሽን አዘል ስለሆኑ እንዴት ልናገር፣ እንዴት ነው ስቶሪዎችን የማገኘው፣ የኩንዶ ስቶሪ የምናገኘ ሰው አይደለሁም። ሁሉን ነገር ተውት። ፕሮግራሙ ጋር ከገባችሁ በኋላ እንዴት እንደምትማሩን ያሳያችኋለሁ። 4ኛ ሞጁል ላይ ከበር የምናደርገው ስቶሪ ቴሊንግ ነው። 5ኛ ሞጁል ላይ ከበር የምናደርገው እናንተም ጋር እኔም ጋር ያለ አንድ ትልቅ ፕሮብለም አለ፣ ፍርሃት። ፍርሃታችን እንዴት መቆጣጠር እንችላለን፣ እንዴት ማኔጅ እናድርገው የሚለውን ኮንሰፕት የምናገኘው 5ኛው ሞጁል ላይ ስቴጅ ፕሬዘንስ ላይ ነው። እሱም ብቻም አይደለም፣ መድረክ ላይ ስንወጣ፣ ስብሰባ ላይ ፕሬዘንት ስናደርግ ሀሳባችን በምን መንገድ ስትራክቸር እናድርገው። ሀሳባችን ስትራክቸር መድረግ አለበት። ፍሬምወርኮቹ እንማራለን። ይህም ብቻ አይደለም፣ እዚህ ሞጁል ላይ የምናገኘው እንዴት የምታወሯቸውን ሰዎች ኢንጌጅ ማድረግ ትችላላችሁ። እንዲሰማችሁ እንዴት ታደርጋችኋላችሁ። እናንተ ብቻ ማውራት ብቻም ሳይሆን የምታወሯቸው ሰዎች እናንተ ጋር መጥተው እንዲሰሙ የምታደርጉበት ስኪል ምንድን ነው? እነዚህና መሰል ጉዳዮችን ደግሞ ስቴጅ ፕሬዘንስ ላይ 5ኛው ሞጁል ላይ እናገኛለን። የመጨረሻው 6ኛው ሞጁል ላይ የምንማረው ብሪዚንግ ነው። አየር ወይም ማተነፋፈሳችን በአጠቃላይ ለኮሚኒኬሽን፣ ለንግግራችን፣ መድረክ ላይ ወጥተን ሀሳባችን ለምንገልጽበት አቅማችን ትልቅ አስተዋጽኦ አለው። እመኑኝ፣ እኔም ያው እየቆየሁ ነው ሪያላይዝ ያደረኩት። ስለዚህ እኔ የምወደው ዲፕ ብሬዚንግ ወይም በጥልቀት አየር ማስገባትን እንዴት ነው የምንለማመደው፣ እሱ ስለምን ይጠቅማል የሚለው በሙሉ ደግሞ የምንማርበት 6ኛ ሞጁል አለ፣ ብሪዚንግ ይሰኛል። አሁን የምትማሯቸው ሞጁሎች በዚህ መንገድ ስነግራችሁ እናንተ ምን እያሰባችሁ ሊሆን ይችላል? ገባኝ አሌክስ፣ በጣም ጥሩ ሞጁሎች ናቸው፣ ግን እኔ ያለሁት አዲስ አበባ አይደለም፣ ከአዲስ አበባ ውጭ ነውና እንዴት መከታተል እችላለሁ የሚልም ሀሳብ መጥቶላችሁ ሊሆን ይችላል። አዳምጡኝ። የኔ ደንበኞች እስካሁን ያስተማርኳቸው ሰዎች ብዙዎቹ አዲስ አበባ አይደለም ያሉት፣ ከአዲስ አበባ ውጭ ናቸው። ጎንደር፣ መቀሌ፣ ሻሸመኔ፣ ባህር ዳር፣ ጅግጅጋ፣ ሐዋሳ እና እኔ የማላውቃቸው ሌሎች ከተሞች ማለት ነው። ያ ማለት ባላችሁበት ስልክ እና ኢንተርኔት ብቻ ካላችሁ ቁጭ ስላላችሁ በሳምንት 2 ቀን ለ1 ሰዓት ተኩል ያህል ባላችሁበት ስፔሲፊክ የሆነ ቀን ይሰጣችኋል፣ ሁላችንም የምንገናኝበት። የዛኔ ጓደኞቻችሁንም እያያችሁ እኔንም እያያችሁኝ እናንተንም እያየናችሁ ነው ፕራክቲስ የምናደርገው። እና በዚህ ፕሮግራም እኔ ጋር ጆይን ያደረጉ ሰዎች ካሉበት ሆነው ሰክሰስ ሬታችን 100% ነው። እኔ ጋር መጥቶ ለውጥ የማይኖረው ደንበኛ የለም። 100% በአካልም አገኘሁት፣ ባለበትም ሆኖ ተማሪ። ሌላው እናንተ እያሰባችሁ ሊሆን የሚችለው ነገር አሌክስ ግን የወንደሴ ንግግር ማሻሻል እኮ ተፈጥሮ ነው ብዬ ማስባለሁ የሚልም ሀሳብ ሊመጣባችሁ ይችላል። እና እመኑኝ እንደዛም ብሎ የገባ ደንበኛ አለኝ እና ከተማረ ፕሮግራሙ ጆይን ካደረገ በኋላ እንዴት እንደሚያስተካክል ከገባው በኋላ እናም ካስተካከለ በኋላ እኔ እኮ የተወለድኩት አሁን ነው፣ የምሬ ነው። አንድ ደንበኛ እንደዛ ብሎኛል። እና ተፈጥሮ የሚባል ነገር የለም። ንግግር ስኪል ነው። ንግግር ልምምድ ነው። ስትለማመዱ የሚስተካከል ነገር ነው። ይዛችሁት አልተወለዳችሁም። እኔ ይዤ አልተወለድኩም። እኔ በዚህ መንገድ ኮሚኒኬት አላደርግም ነበር። ስለዚህ እኔ የምፈልጋችሁ ሰዎች በትክክል ለውጥ ማምጣት የምትፈልጉ ሰዎችን ነው እንጂ ሁሉንም ሰው አልቀበልም። በነገራችሁ ላይ መርጬ ነው የምቀበለው። ከ15 ሰዎች በላይ ራሱ አልቀበልም በዚህ ፕሮግራም። ስለዚህ ለውጥ ማምጣት የምትፈልጉ ሰዎች ከሆናችሁ ብቻ ነው እኔ ጋር ልትገቡ የምትችሉት። ሁሉንም ሰው ሰርቭ አላደርግም። ሌላኛው ምን እያሰባችሁ ሊሆን ይችላል? እኔ እኮ አሌክስ በቃ ብዙ ትምህርት አልተማርኩም እና ይሄ አንደርስታንዲንጉም ላይኖረኝ ይችላል። አንተ የምታወራቸው ኮንሰፕቶች አሁን ሊከብዱኝ ይችላሉ። ባልረዳስ ካላችሁኝ አለኝ እንዴት እንደሚያስተምራችሁ አታውቁም። በጣም ይሄ ምንድን ነው ቀላል አድርጌ የማስተምረው ነው። ሁሉም ሰው ሊረዳው በሚችል መንገድ ማለት 19 ዓመት ላይ ያለ ሰው እኔ ጋር ጆይን ያደርጋል። ስለዚህ ሁላችሁም ልትረዱት በምትችሉበት መንገድ ነው ፕሮግራሙ የማቀርበው ማለት ነው። የመጀመሪያው እዚህ ፕሮግራም ላይ ጆይን ስታደርጉ የምታገኙት 6 ሳምንት የሚቆይ የፐብሊክ ስፒኪንግ ማስተር ክላስ አለ። ሁለተኛው ፎን ሳፖርት ታገኛላችሁ። ምን ማለት ነው? 2 ቀን እየተገናኘን እያስተማርኳችሁ ብቻ አልተዋችሁም። ስለዚህ ሌላ ቀን ደግሞ በሳምንት 1 ቀን እየደወልኩላችሁ ለእያንዳንዳችሁ በግል እየደወልኩኝ ዛሬ ንግግርህ ላይ ምን አስተዋልክ? ምን አይነት ነገሮችን ሞከርክ? ምን አይነት ኤክስፒሪየንስ ነበረ? ከምን አይነት ሰዎች ጋር ተገናኘ? ምን አይነት ችግር አስተዋልክ? ምን አይነት ለውጥ አለ? ኤቭሪቲንግ እጠይቃችኋለሁ፣ ከታተላችኋለሁ። የሚስተካከል ነገር ካለ ያስተዋላችሁት እሱን ትነግሩኛላችሁ። ለውጥም ካለ ደግሞ እየነገራችሁ ትሄዳላችሁ። በዚህ መንገድ ነው አካውንተብል ማድረጋችሁ። አይኖ ትልቅ ስራ ነው ማለት ብዙ ጊዜ ይፈጅብኛል።
ምናልባት ያሰለችም ይሆናል፣ ጊዜም ይፈልጋል። እያንዳንዳችሁ ጋር ደውሎ 1 ሰዓት 30 ደቂቃ ማውራት ማለት ነው ከባድ ነው፣ ግን አደርገዋለሁ። ለምን የምፈልገው ሁላችሁም እኔ ጋር ጆይን ስታደርጉ ንግግራችሁን ጥሩ እንድታረጉ እፈልጋለሁ። የተሻለ ኮሚኒኬሽን፣ የተሻለ ፕሬዘንስ እንዲኖራችሁ እፈልጋለሁ። እሱ የኔ ዓላማ ነው። እሱን ለማሳካት ደግሞ ምንም ነገር ድረስ መሄድ ይችላለሁ። የብሬን ነው የምላችሁ። ለዛ ነው አሁን ጆይን ስታደርጉ እያንዳንዳችሁ ጋር በስልክ እደውላለሁ። አዲስ አበባም ሆኖ ባህር ዳርም ሆኖ በስልክ እየደወልኩኝ እናንተን ሳፖርት አደርጋችኋለሁ። እየበዛባችሁ ነው እንግዲህ የዚህ ፕሮግራም ጆይን ካረጋችሁ በኋላ ያ ሶስተኛ የምታገኙት ነገር ወርክ ቡክ ነው። ወርክ ቡክ መጀመሪያ እኔ ንግግሬ ላይ መስራት ሲጀምር ስትራክቸርድ የሆነ ኮሚኒኬሽን ላይ መማር ያሉበት ነገሮች እነዚህ ናቸው ብሎ ያሳይ ሰው አልነበረም እና ቢኖር ዊሽ ያደርግ ነበረ። ትዝ ይለኛል ከባለቤቴ ጋር ቁጭ ብለን ያዘጋጀ ነው። ብዙ ሰዓታትን ፈጅቶብናል። የሆነ ድካም ነበረው፣ አድክሞናል። እሱን ታገኛላችሁ። ለምን ይጠቅማችኋል? እናንተ አትወዛገቡ። ሞጁሎቹ ቅድም የነገርኳቸው ሞጁሎች በሙሉ አሉት። ምን ትማራላችሁ? እኛ ጋር ጆይን ስታደርጉ የምታገኟቸው ነገሮች ምንድን ናቸው? ኮሚኒኬሽን ምንድን ነው በራሱ እንዴ? ምን አይነት ኤሌመንቶችን ነው በትክክል መማር ያለብኝ? ንግግሬን ለማሻል ብፈልግ ኤቭሪቲንግ ጋይድ የሚያደርጋችሁ ወርክ ቡክ ስለተዘጋጀ እሱንም ታገኛላችሁ ማለት ነው። ሌላኛው አራተኛው እዚህ ፕሮግራም ላይ ጆይን ካደረጋችሁ በኋላ የምታገኙት ነገር በሳምንት 1 ቪዲዮ ሁላችሁም ትልካላችሁ እና እሱን የእያንዳንዳችሁን ቪዲዮ 6 ሳምንቱ እስኪያልቅ ድረስ በየሳምንቱ የምትልኳቸውን ቪዲዮዎች ቁጭ ብዬ ሪቪው በማድረግ አይቼ የሚስተካከሉ ነገሮችን ገንቢ አስተያየት እሰጣችኋለሁ። ይሄኛው ሌላኛው ኤሌመንት ነው የሚሆነው እኛ ጋር ከገባችሁ በኋላ የምታገኙት። አይኖ እየበዛ እንደሆነ ነገር ግን ያ የምንፈልገው እኛ መማር ብቻ ሳይሆን ለውጥ ማምጣትም ስለሆነ ለውጥ ማምጣት ደግሞ በዚህ መንገድ በዚህ ሲስተም ነው ማለፍ ያለባችሁ። ሌላኛው እያሰባችሁ የሚሆነው ነገር አሌክስ እኔ እኮ በጣም ቢዚ ሰው ነኝ፣ ጊዜ አይኖረኝም። ያው ብዙዎቹ እንደዛ ስለሚሉኝ ማለት ነው። ግን አንድ ደንበኛ ነበረና ጊዜ የለውም፣ በጣም ቢዚ ነው። የራሱን ድርጅት ራን ያደርጋል እዚህ አዲስ አበባ ውስጥ። ለመጀመሪያ ጊዜ ስንገናኝ ጊዜ ራሱ አልሰጠኝም ነበር ለማውራት። በኋላ በሳምንት 1 ቀን ነው የሚሆነው አለ። ጀመርናት። በአካል ነበረ ነው። ከዛ በኦንላይን አድርገን መማማር ስንጀምር ተመቸው፣ ጥቅሙ ገባው፣ እንዴት እንደሆነ አየው። በኦንላይን ይሆንልኝ፣ ከዛ ደግሞ በሳምንት 3 ቀን ፈልጋለሁ አለ። ስለዚህ ጥያቄው ጊዜ የለኝም ሳይሆን ከእናንተ አስፈላጊ ነገር ነው ወይ ለእናንተ ነው። እኔም አስፈላጊ ለሆነላችሁ ሰዎች ነው የምፈልገው፣ እናንተ እንድትመጡ ነው የምፈልገው። ህይወታችሁ ላይ ንግግራችሁን ማሻሻል፣ ሀሳባችሁን በነፃነት መግለጽ የእናንተ ፕራዮሪቲ ካልሆነና አይጠቅመኝም ብላችሁ የምታስቡ ከሆነ እናንተ እኔ ሰዎች አይደላችሁ። ስለዚህ እኔ የማገለግላችሁ ሰዎች እንድትመጡ ፈልጋለሁ። ጊዜ ግን እንዴት እንደምናብቃቃ አሳያችኋለሁ። ስለዚህ ከእናንተ በሳምንት የምፈልገው 3 ሰዓታትን ብቻ ነው። እንዴት እንደምታብቃቁ አስተምራችኋለሁ። ፕሮግራማችን ማታ ማታ ነው የሚሆነው። ከስራ ተመልሳችሁ ቡናችሁን እየጠጣችሁ የምትከታተሉት ፕሮግራም ስለሚሆን ጊዜ እንዳያሳስባችሁ፣ ጊዜ አለ። እሺ አሌክስ፣ አሁን ይህን ሁሉ ነገር አስተምረህን ዋጋው ስንት ነው የሚሆነው በ6 ሳምንት ካላችሁኝ ዌብነሩ ላይም ሰምታችሁታል ብዬ አስባለሁ። በአጠቃላይ የ6 ሳምንት ማስተር ክላሱ ፎን ሳፖርት በስልክ እየደወልኩ የምከታተላችሁ ወርክ ቡኩ እንዲሁም ደግሞ ቪዲዮቻችሁን ሪቪው አድርጌ ገንቢ አስተያየት የምሰጥበት የሁሉ ሲስተም ቢደመር ከ59700 ብር በላይ ነው። ካገኛችሁ ኢቨን ዋጋ እንኳን ብንተምንለት ዋጋው ከዚህ በላይ ነው የሚሆነው። የለም እኔ ይህን እርግጠኛ ሆኜ ነው የምነግራችሁ። ንግግራችሁን ለማሻሻል በዚህ መንገድ ስትራክቸርድ የሆነ ፕራክቲካል የሆነ ለውጥ እንድታመጡ የሚያደርግ ሲስተም እኛ ሀገር ኢትዮጵያ ውስጥ የለም። ይሄን እኔ 100% እርግጠኛ ሆኜ ነው የምነግራችሁ። ዋጋ ግን እንስጠው ከተባለ ከ59700 ብር በላይ ነው የሚሆነው። ይሄንን እኔ 59700 ብር አላስከፍላችሁ፣ ኢቨን 40 ሺህም አላስከፍላችሁ። እንወረድን ብለን 30 ሺህ ብር እንድትከፍሉ አንፈልግም። እንደው በጣም ወረድንም ብለን ደግሞ 20 ሺህ ብር እንድትከፍሉ አንፈልግም። ለምን? ለሁላችሁም አፎርደብል እንዲሆን ስለምንፈልግ ይሄንን ፕሮግራም በአጠቃላይ ይሄን ሁሉ ሲስተም የምታገኙበትን ፕሮግራም የምትገቡት በ17700 ብር ብቻ ነው የሚከፈለው። በአንዴ ብቻ ነው። እንግዲህ ይሄን ስትሰሙ አይ አሌክስ አልተወደደም፣ ይሄ እኮ ኤክስፔንሲቭ ነው፣ እኔ አፎርድ ማድረግ አልችልም የሚል ሀሳብ ከመጣ እንግዲህ እንዳልኳችሁ ነው። እንደዛ ከሆነ ይሄን ፕሮግራም መቀላቀል አትችሉም። ለምን? እኔ 2 ምርጫ ነበር የመጀመሪያ ላይ። አንደኛው በጣም ቺፕ አድርጌ ለምሳሌ 5000 ብር አድርጌው ለምሳሌ ብዙ ሰዎችን ልቀበል እችላለሁ። ግን ሁላችሁንም በትክክል እንደምትፈልጉት ለውጥ እንድታመጡ አድርጌ ሰርቭ ላደርጋችሁ አልችልም። ለተወሰነ ከፍ ማድረግ፣ የተወሰኑ ሰዎችን መቀበል፣ እነሱን በደንብ ማስተማርና ለውጥ እንዲያመጡ ማድረግ፣ ይሄ ነበር የኔ ምርጫ። ሁለተኛው ምርጫ አለው። እናንተ የትኛውን ነው የምትመርጡት? እንግዲህ ይሄን ሲሰሙ ብዙዎቻችሁ ትሰማላችሁ፣ ትማራላችሁ፣ ግን አክሽን አትወስዱም። አክሽን ካልወሰዳችሁ፣ ካልተመዘገባችሁ፣ ካልተማራችሁ፣ ራሳችሁ ላይ ካልሰራችሁ ደግሞ ምንም አይነት ለውጥ አይመጣም ማለት ነው። አንዳንዶቻችሁ ደግሞ የአክሽን ሰዎች የሆናችሁ ሰዎች አላችሁ። አይ ይሄ ነገር ያስፈልገኛል፣ ሆቴል ይሄን መማር በጣም አስፈላጊ ነገር ነው። እናንተ አክሽን ትወስዳላችሁ።
ትገባላችሁ፣ እኔን ታገኛላችሁ፣ ታውቃላችሁ፣ በደንብ ነው የምትማሩት፣ ለውጣችሁንም ታገኛላችሁ። እንደዚህ አይነት ሰዎች ነው የሚፈልገው። እንደዚህ አይነት ሰዎች ከሆናችሁ የኔ ሰዎች ናችሁ እናንተ። አሁኑ ጆይን አድርጉ። ዛሬ እስከ ማታ 6 ሰዓት ድረስ የምትመዘገቡ 5 ሰዎች ብቻ ደግሞ እኔ ባላችሁበት መጥቼ በአካል ለ1 ቀን ኮች አደርጋችኋለሁ። ይሄ ቦነስ ነው የሚሆነው። ሌላው እስከ ማታ 6 ሰዓት ዛሬ ማታ 6 ሰዓት ድረስ ለምትመዘገቡ 5 ሰዎች ያዘጋጀውላችሁ ቦነስ አለ። ገምቱ እስኪ ምን እንደሚሆን። ክሬዚ ኦፈር ራይት? ምን እንደሚሆን ገምቱ። እስከ ማታ 6 ሰዓት ብቻ ከዛ በላይ ይቻላል። እስከ ማታ 6 ሰዓት ድረስ ብቻ ለምትመዘገቡ 5 ሰዎች ባላችሁበት መጥቼ በአካል ኮች አደርጋችኋለሁ። ቡና እየጠጣን ኢን ሪል ታይም ንግግራችሁን እያየው ለ1 ቀን የምታስተካክሏቸውን ነገሮች በሙሉ እነግራችኋለሁ። ሌላው ምናልባት ምን እያሰባችሁ ሊሆን ይችላል፣ አሌክስ አንተ አዲስ አበባ ነው ያለኸው፣ እኛ ደግሞ ከአዲስ አበባ ውጭ ያለ ነው እና አዲስ አበባ ካሉ ደንበኞች ጋር እኩል ትምህርቱ ላይሆን ይችላል፣ እኩል አክሰስ ላናደርግ እንችላለን የሚል ሀሳብ ካለባችሁ እመኑኝ፣ ስልክና ኢንተርኔት ካላችሁ ብቻ የትኛውን ቦታ ላይ ብትሆኑ እኩል ነው አክሰስ የምታደርጉት ፕሮግራሙ። እኔን ነው የምታገኙ በትክክል ቪዲዮ አይደለም የምትመለከቱት። ስለዚህ እኩል አክሰስ ይኖራችኋል፣ እኩል ነው ፕራክቲስ የምታደርጉት። ሁለተኛው ይሄን ፕሮግራም ጆይን የምታደርጉበት መንገድ ደግሞ አሌክስ እኔ ደግሞ አንተን በአካል ነው ማግኘት የምፈልገው፣ በአካል ኮች እንድታደርገን እንፈልጋለን፣ በግሩፕ ወተን በጓደኞቻችን ፊት ቆመን ሀሳባችን እናገራለን፣ እዚህ ጋር ይሄን አስተካክል፣ ይሄ እንደዚህ አድርገው እያልከን ልክ በሰዎች ፊት ቆመን ነው ኮች እንድታደርገን የምፈልገው የምትሉ ሰዎች ለእናንተ ያዘጋጀውላችሁ ኦፈር አለ። እሱ ምንድነው? ሙሉ የኦንላይን ፕሮግራም አክሰስ ታደርጉና ከሱ ደግሞ በተጨማሪ በአካል የምንገናኝባቸው 4 ቀናት ይኖራሉ። 4ቱ ቀናቶች እያንዳንዳቸው 3 ሰዓታት እና ከዛ በላይ ይቆያሉ። በግሩፕ ነው የሚሆነው። ተወጣላችሁ፣ እናንተ ጓደኞቻችሁ አሉ፣ ሀሳባችሁን ታቀርባላችሁ፣ እኔም አለው፣ እንደዚህ አስተካክል፣ እንደዚህ አድርግ፣ በዚህ መንገድ ቢሆን የተሻለ ነው እያልኩ ሪል ታይም ላይ የኮችንግ ፊድባክ የምትፈልጉ ከሆነ ይሄ ኦፈር ደግሞ ለእናንተ ነው። እንግዲህ በአካል ነው የምንገናኘው፣ በግሩፕ ነው ኮች የማረጋችሁ። ከጓደኞቻችሁ ጋር ወጥታችሁ መድረክ ላይ ነው ሪሊ ፕራክቲስ የምታደርጉት። የሌሎቹ ሰዎች አክሰስ የሚያደርጉትን ኦንላይን ፕሮግራም አክሰስ አድርጋችሁ 4 ቀናት እያንዳንዱ ቀናት 3 ሰዓታትና ከዛ በላይ የሚቆይ በግሩፕ ሰዎች ፊት ወጣችሁ ኮች የምትደረጉበት ኤክስፒሪየንስ በአጠቃላይ ዋጋ ቢሰጠው የለም እኛ ሀገር ላይ ዋጋ ቢሰጠው ግን ከ84,700 ብር በላይ ነው። ዋጋው ያወጣል ማለት ያን ያህል ጥቅም አለው ነው። እውነት ነው። 84,700 ብር አላስከፍላችሁም። ኢቨን 60,000 ብር እንኳን ከፍላችሁ ይሄንን በአካል ኮች የምትደረጉበትን ኤክስፒሪየንስ ጆይን እንድታረጉ አልፈልግም። እንደው ወረድኩም እንኳን ብዬ 50,000 ብር ራሱ እንድትከፍሉ አላደርጋችሁም። ይሄንን ሙሉ ሌሎች ሰዎች አክሰስ የሚያደርጉትን የ6 ሳምንት ማስተር ክላስ ፎን ሳፖርት በግል እየደወልን እንዴት ነው ዛሬ ፕራክቲስ አደረጋችሁ ወይ፣ ምን አስተዋላችሁ፣ ንግግራችሁ እንዴት ነው እያልን በግል ሳፖርት እያደረግናችሁ የስፒክ ቦልድ አካዳሚ ወርክ ቡክን ይዛችሁ የምትልኳቸውን ቪዲዮዎች እያንዳንዱን ሪቪው እያደረግን ፊድባክ እየሰጠናችሁና 4 ቀናትን ደግሞ በግሩፕ እንደናንተ ከሚማሩ ጓደኞቻችሁ ጋር ሆናችሁ በቀን ከ3 ሰዓታት በላይ ትክክለኛ መድረክ ላይ ወጣችሁ ኮች የምትደረጉበትን ኤክስፒሪየንስ ያቀረብላችሁ በ39,500 ብቻ አውቃለሁ። እናስተምራለን የሚሉ ሰዎች አሉ። እመኑኝ ግን በቃ እኔ ይሄን 100% ነው የምነግራችሁ። እኛ ሀገር ላይ ንግግርን ስትራክቸርድ በሆነ መንገድ በዚህ መንገድ ለውጥ እንድታመጡ አድርጎ የሚያስተምራችሁ ኮች የሚያደርጋችሁ ሰው የለም። አይኖታት ሰው እንግዲህ ይሄን ስላችሁ አረ ይሄ ውድ ነው 39,500 ብር እንዴት ከፍላለሁ ውድ ነው ይሄን ማልችልም ምናምን፣ ምርጫው ለእናንተ ነው። አሁን 2 ምርጫ ሰጥተናችኋል። ኦንላይን ብቻ አክሰስ ላድርገው ካላችሁ 17,700 ነው። አረ ኦንላይንም አክሰስ ማድረግ እንፈልጋለሁ፣ ከዛ ደግሞ በአካልም እንድታስተምረን እንፈልጋለን፣ በአካል ኮች እንድታደርገን የአካሉን ደግሞ ኤክስፒሪየንስ እንፈልጋለን ካላችሁ ትንሽ ኢንቨስትመንት ከእናንተ ይፈልጋል። በ39,500 ብር ፕሮግራሙን ጆይን ማድረግ ይቻላል። እንዳልኳችሁ ነው። ገንዘብ በሆነ ከጓደኞቻችሁ ጋር ብትወጡ የሚጠፋ ነገር ነው የሚሆነው። በሳምንት በአንድ ወር ገንዘቡ ይመለሳል፣ ጊዜያችሁን ግን መመለሳችሁ ነው። እኔ ይሄን ስኪል ለማምጣት ለራሴ ብዙ አመታትን እንዲሁም ደግሞ ድካም፣ ብዙ ኢነርጂ፣ ብዙ ፔን ውስጥ አልፌ ያገኘሁት ስኪል ነው። እናንተ ደግሞ እሱን ነገር እንድታልፉ አልፈልግም። ለምን ኦልሬዲ የመጣሁበት ጆርኒ ያለ እሱን በቀጥታ በሰጣችሁ ጊዜያችሁን መቆጠብ ትችላላችሁ። ድካማችሁን ያንን ነገር ፊገራት የማድረጉን ፔን ህመም ደግሞ መቀነስ ትችላላችሁ። ቅድም እንዳልኳችሁ እንግዲህ ምርጫው የእናንተ ነው። ምንም ነገር ካልወሰዳችሁ ምንም ለውጥ የሚመጣ ነገር አይደለም። ጆይን ካደረጋችሁና
ከሞከራችሁ እኔ ጋር መታችሁ ኮች ካደረኳችሁ ግን የምትፈልጉትን አይነት ስቴጅ ፕሬዘንስ እና ንግግር ማምጣት ይቻላል። ያ ማለት ደግሞ ህይወታችሁ ተስተካከለ ማለት ነው። አጠቃላይ ህይወት ላይ የሚያስፈልጋችሁ ክህሎት ስለሆነ አይ ነው ማለት ሀሳባችሁን መድረክ ላይ ወጥታችሁ አለመግለጽ ምን ያህል አስቀያሚ እንደሆነ፣ ምን ያህል ፔን እንዳለው፣ ምን ያህል አሸማቃቂ እንደሆነ እናንተ የምትፈልጉትን ህይወት እየኖራችሁ ያልሆነው እኮ አለቆቻችሁ ጋር ስብሰባ ላይ መድረክ ላይ ፕሬዘንት ማድረግ ያለባችሁን ቶፒክ ነፃ ሆናችሁ በነፃነት መግለጽ ስለሚከብዳችሁ እኮ ነው። ታዲያ ይሄንን ስኪል ማግኘት ይሄንን ችግር መቅረፍ እውነት ዋጋም ካወጣለት ይሄ ዋጋ የሚያወጣው ነው አይደለም። ስለዚህ ሁላችሁም ለውጥ ማምጣት የምትፈልጉ ደንበኞቻችን አክሰስ እንድታደርጉት በማሰብ የኦንላይን ፕሮግራም ባላችሁበት ሆናችሁ የምትከታተሉትን በ17700 ብቻ እሱንና እንዲሁም ደግሞ በአካል ኤክስፒሪየንስ ከጓደኞች ጋር ሆኜ በሰዎች ፊት ወጥቼ ኮች እንድታደርገኝ ደግሞ ፈልጋለሁ ለምትሉ ሰዎች ደግሞ በ39500 ብቻ ፕሮግራሙን አዘጋጅተንላችኋል። እንደነገርኳችሁ እስከ ማታ 6 ሰዓት ድረስ ብቻ ለምትመዘገቡ 5 ሰዎች በአካል መጥቼ ባላችሁበት የግል ኮችንግ እሰጣችኋለሁ። ቡና እየጠጣን ንግግራችሁ እንዴት ማሻል እንዳለባችሁ አስተምራችኋለሁ። ይሄ የራሴ ቦነስ ነው። በአጠቃላይ ምን ያህል ሰዎች እንደምንቀበል ታውቃላችሁ? 15 ሰዎች ብቻ። ለምን ሁላችሁንም ሰርቭ ልናደርጋችሁ አንችልም? ከ15 ሰዎች ውስጥ ለመሆን ቶሎ ብላችሁም ደግሞ ቦነሳችሁ ለመውሰድ ከታች ጆይን የምትለዋ በተን አለች አይደለ? እሷን በመጫን ክፍያ ይጠይቃችኋል። ክፍያችሁን አስገብታችሁ ወደ ፕራይቬት ኮሚዩኒቲ ይወስዳችኋል። የዛኔ ከኔ ጋር እንገናኛለን። See you there.